አባቴ ከሞተ በኋላ አንድ ቀን ሰይጣን ወደኔ መጣና አይዞህ እኔ አባት ሆናለሁ አለኝ። ከሰውነቴ እየወጣሁ በመንፈስ በተለያዩ ክልሎች በአየር ላይ እየተዘዋወርኩ መንደሮችን፣ ክልሎችንና አገራትን እረግማቸው ነበር። ለሰይጣን አጥጋቢ ሥራ ስለሠራሁለት የሰይጣን የሊቀ ካህንነት ማዕረግ ተሰጠኝ። በአጋንንቱ ዓለም እኔ ሳላውቅ የሚደረግ አንዳች ነገር አልነበረም። የተወደዳችሁ የሱፐርናቹራል ቻናል ቤተሰቦች ይህን ቪዲዮ እስከ መጨረሻው በጥንቃቄ ከተመለከታችሁ በኋላ ላይክ እና ሼር ማድረግ አትርሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የወንጌል ማኅበርተኛ እንድትሆኑ በአክብሮት ተጋብዛችኋል። እነሆ ወደ ምስክርነቱ አለፍን። ወላጆቼ ፖርቶሪኮ ከተባለች የአሜሪካን ግዛት ሲሆኑ የአባቴ ቤተሰቦች በሙሉ ጠንቋዮችና አስማተኞች ነበሩ። አባቴ የሳንቴሪያ እምነት ተከታይ የነበረ ሲሆን አንድም ቀን አባታዊ ፍቅር አሳይቶኝ አያውቅም። እናቴን ጨምሮ ሁላችንንም በየዕለቱ ይደበድበን ነበር። ያን ሁሉ ያደርግብን የነበረው ከተቆጣጠረው መንፈስ የተነሳ እንደሆነ አሁን ላይ እረዳለሁ። ከጊዜ በኋላ አባቴ ብቻ ሳይሆን እናቴም ወደዚያው ወደ ሳንቴሪያ እምነት ተቀላቀለች። አንድ ቀን የ8 ዓመት ልጅ ሳለሁ እናቴ ታሮት ካርድ ሪዲንግ በመባል ወደሚታወቀው በካርታ ጨዋታ መልክ ወደሚሰራ የጥንቆላ ስፍራ ወሰደችኝ። ወደዚያ ስፍራም እንደደረስን አይኖቼን በጨርቅ ግጥም አድርገው አሰሩኝና በተለያዩ ቅጠላ ቅጠሎች ሰውነቴን እያሹኝ በውሃ አጠቡኝ። ጠንቋዩም የተለያዩ ድግምቶችን ከደገመችብኝ በኋላ 5 የሳንቴሪያ መናፍስት እንዲገቡብኝ አዘዘች። ከዚያች ቀን ጀምሮ ፍጹም የተለየ ሰው ሆንኩ። ሳድግ መሆን የምፈልጋቸው ምኞቶቼ ሁሉ ከመቅጽበት ከውስጤ ጠፉ። አንድ ሰው የሆነ ጥቁር ብርድ ልብስ አምጥቶ ያለበሰኝ ያህል በሁለንተናዬ ጨለማ ይሰማኝ ጀመር። ለእናትና ለአባቴ መታዘዝ አቆምኩ። ተገዥነቴ ሁሉ ለአጋንንት ሆነ። የሳንቴሪያ መምህራንና አሰልጣኞች ጋር እየሄድኩ ስልጠናዎችን መውሰድ ጀመርኩ። ወደ መናፍስቱ ዓለም በፍጥነትና በጥልቀት ገባሁበት። ይህም በአካባቢያችን ነዋሪዎች ዘንድ ገና በታዳጊነቴ ተደማጭና ተፈሪ እንደሆን አደረገኝ። እናም ያንን አጋንንታዊ ኃይል ወደድኩት። ምክንያቱም የፈለግኩትን ነገር ያላንዳች ከልካይ ማድረግ እችል ስለነበረ ነው። የ13 ዓመት ልጅ ስሆን አባቴ በመጠጥ ስፍራ በተነሳ ጸብ ሕይወቱ አለፈ። ብዙ ሰዎች እናቴን እንዲረዷት ብጠይቃቸውም ማንም ሊረዳት አልቻለም ነበር። አባቴ ሲሞት ግን እናቴ ከሱ ድብደባ እረፍት በማግኘቷ ደስ ብሎኝ ነበር። ከዚህ በኋላ ሰይጣን አንድ ቀን አይዞህ ጆን፣ እኔ አባት ሆናለሁ፣ የምትፈልገው ማንኛውም ነገር ካለ ጠይቀኝ፣ አንተ የኔ ነህ አለኝ። የአባት ፍቅር ሳላገኝ በማደጌ እውነትንም ባለማወቄ ራሴን ሙሉ በሙሉ ለሰይጣን አሳልፌ ሰጠሁት። በየቀኑ ሻማ እያበራሁ ሲጋራ እያጨስኩ የገዛ ሰውነቴን እየቆረጥኩ እያደማሁ ከሰይጣን ጋር መነጋገር ጀመርኩ። ሰይጣን የሚገርማችሁ የብሉይ ኪዳን ሥርዓትን ኮፒ አድርጎ ሥርዓቶችን ያስፈጽመኝ ነበር። በቤቴ ውስጥ የተለያዩ እንስሳትን እየሰዋሁ ደማቸውን በቤቴ በሮች፣ መቃንና ጉበኖች ላይ እቀባ ነበር። ይህ ተግባር ሙሴ እስራኤላውያንን ከግብፅ ከማውጣቱ ከአንድ ቀን ቀደም ብሎ እግዚአብሔር እንዲፈጽመው የነገረው ተግባር እንደሆነ በኋላ መጽሐፍ ቅዱስን አንብቤ ለመረዳት ችያለሁ። ከዚህ በተጨማሪ የመቃብር አፈርና የሰዎች አጽሞች በቤቴ ከሌሎች ሽቶዎችና በልዩ ሁኔታ ከተዘጋጁ ቅመሞች ጋር ተጠቅሜ ነበር አጋንንታዊ ኃይሌን የማድሰው። ሰይጣንም እየመጣ ምን ማድረግ እንዳለብኝ መመሪያዎችን ይሰጠኝ ነበር። ኒውዮርክ ከተማ ከሚገኘው መኖሪያ ቤቴ ወጥቼ ሰዎችን በተለይ ደግሞ ክርስቲያኖችን እንዳጠምዳቸው መመሪያዎችን ይሰጠኛል። እኔም ወጥቼ ያንን እፈጽማለሁ። ገንዘብ እንኳን እየተከፈለኝ የብዙ ሰዎችን ሕይወት አጠፋ ነበር። ለምሳሌ አንድን ክርስቲያን ሳገኘው በሕይወቱ ደከም ያለ ክርስቲያን ከሆነ ለማጥመድ ስለሚመቸኝ ምን ማድረግ እንዳለብኝም ስለማውቅ ሰላም እለውና አንድ የምነግርህ ነገር አለ ብዬ ወሬ ጀምራለሁ። እሺ ምንድነው የምትነግረኝ ብሎ ወሬን ካስቀጠለኝ እኔም ስራዬን ቀጥላለሁ። ዓላማዬ ተሳክቶ ከእግዚአብሔር እስከማርቀው ድረስ እቀጥላለሁ። ከተወሰነ ጊዜ በኋላ ወደ ማያሚ ከተማ ሄጄ ለሰይጣን አጥጋቢ ሥራ ስለሠራውለት የሰይጣን የሊቀ ካህናትነት ማዕረግ ተሰጠኝ። ከዚያ በኋላ የውጊያ ስልቴም ተቀየረና በመንፈሳዊው ዓለም ውስጥ ሆኜ ገሃዱን ዓለም የመዋጋት ኃይል ተሰጠኝ። በአጋንንቱ ዓለም እኔ ሳላውቅ የሚደረግ አንዳች ነገር አልነበረም። ስለዚህ በፈለግኩ ሰዓት ከሰውነቴ ወጥቼ አካሌን እዛው በተቀመጠበት ወይም በተኛበት ትቼው ወደ መንፈሳዊው ዓለም በመንፈስ እገባና ወደ ፈለግኩበት ቤት፣ ከተማ፣ ክልል ወይም አገር በአየር ላይ በፍጥነት እየተዘዋወርኩ የእርግማን ቃላትን እያወጣሁባቸው ስረግማቸው ቆይቼ
ተመልሼ ወደ ሥጋዊ አካሌ መጥቼ ገባ ነበር። ይህም አስትራ ፕሮጀክሽን ይባላል። አንዳንዴ ይህን ለማድረግ በምንቀሳቀስበት ጊዜ ክርስቲያኖች እጅ ለእጅ ተያይዘው ክብ ሰርተው ሲጸልዩ በአየር ላይ ሆኜ አያቸው ነበር። የሚገርማችሁ ክርስቲያኖች እንዲህ በሚጸልዩበት አካባቢ ሁሉ ተሳክቶልኝ አያውቅም ነበር። አንዳቸውንም መንካት አልችልም ነበር። ጸሎት በማይጸለይባቸው አካባቢዎች ግን ለእኔና ለአጋንንቱ የፌሽታ ጊዜ ነው የሚሆንልን። በዚህ ምክንያት ክርስቲያኖችን በጣም ነበር እምጠላቸው። በዚህ ሁኔታ እንግዲህ በፍሎሪዳ ግዛት ማያሚ ከተማ ውስጥ ታዋቂ የሰይጣን አገልጋይ ወይም ጠንቋይ ሆንኩ። ታዋቂ መሆኔ ብቻ ሳይሆን በእኔ ከሚገለጠው አጋንንታዊ ኃይል የተነሳ ብዙዎች ይፈሩኝ ነበር። አንድ ቀን ታዲያ አንዲት እህት ቤቴ ድረስ መጣችና ባለቤቴ ከሌላ ሴት ጋር ግንኙነት ጀምሯል። ያቺ ሴት ባሌን ልትቀማኝ ነውና እሷን እንድትገልልኝ እፈልጋለሁ። የፈለግከውን ያህል ገንዘብ እከፍልሃለሁ አለችኝ። እኔም $10,000 ከከፈልችኝ ያልሽኝን አደርገዋለሁ አልኳት። በዚህ ተስማማንና ልትወጣ በሩ ጋር ስትደርስ ድንገት ዞር አለችና በነገራችን ላይ ሴትዮዋ ክርስቲያን ናት አለችኝ። በዚህ ጊዜ በጣም ተናደድኩና 10,000 ብርሽን አልፈልግም፣ ክርስቲያን ከሆነች በነፃ ያለምንም ክፍያ ያልሽኝን በ2 ሳምንት ውስጥ አደርገዋለሁ ብያት ሸኛዋትና ወዲያው ሥራ ጀመርኩ። ለጥንቆላ ሥራዬ የሚያስፈልገኝን ሁሉ በቤቴ አሟላሁ። ከዚህ በፊት እንደዚህ አይነት በርካታ የክፋትና የነፍስ ማጥፋት ሥራዎችን ስለሠራው ይህም እንደሚሳካልኝ እርግጠኛ ነበርኩ። ነገር ግን 2 ሳምንት ብቻ ያቀድኩት ተልእኮ ሳይሳካ 40 ቀናት አለፉ። ይህ እንዲደረግ ያዘዘችኝ ሴት መጣችና እስካሁን እኮ አልሞተችም አለችኝ። በሁኔታው ግራ ተጋብቼ ሳለ ሰይጣን ቤቴ ድረስ መጣና ይህን ያስከውን ሴትዮዋን የመግደል ተልእኮ አሁኑኑ እንድታቆም አለኝ። እኔም ሰይጣንን ምን ማለትህ ነው? እኔ እኮ ተልእኮዬን በማሳካት ነው የምታወቀው። ይህን ከጀመርኩ 40 ቀናት አልፈዋል። የምታደርገውን ቶሎ አድርግ አልኩት። ሰይጣንም ይችን ሴት ልነካት አልችልም፣ አምላኳ አንዳች ነገር እንዳናደርግባት ትእዛዝ አውጥቷል አለኝ። ያቺ ሴት የእውነት በኃጢአት ሕይወት ትኖር አትኖር ባላውቅም አምላኳ ግን ቅጥር ሰርቶ አስመልጧታል። በዚህ ጊዜ ነበር እንግዲህ እኔ ዘመኔን ሁሉ ካገለገልኩት ከሰይጣን የሚበልጥ ኃይል ያለው አምላክ አለ እንዴ ብዬ መጠየቅ የጀመርኩት። ምክንያቱም ከልጅነቴ ጀምሮ እኔ የማውቀው የነበረው ከሰይጣን የሚበልጥ ኃይል እንዳልነበረ ነው። በዚህ ሁኔታ ውስጥ እያለሁ ከአንዲት እህት ጋር ተዋወቅኩ። በጣም ጥሩ ሴት ናት። አንድ ቀን ቤተ ክርስቲያን አብረን እንድንሄድ እፈልጋለሁ ብላ ጋበዘችኝ። ከቤተሰቦቿም ጋር አስተዋወቀችኝ። ማናቸውም ግን ማታ ማታ የጥንቆላ ሥራ እንደምሠራ አያውቁም ነበር። አንድ እሁድ ማለዳ ወደ ቤተ ክርስቲያን አብረን ሄድን። ወደ ፕሮግራሙ ማለቂያ አካባቢ ፓስተሩ ጌታን የምትቀበሉ ወደ መድረኩ ኑ ብሎ ጥሪ ሲያቀርብ ብድግ ብዬ ወደፊት ሄድኩ። የሄድኩት ግን ጌታን ለመቀበል ሳይሆን ፓስተሩን ለመጉዳት ነበር። ሮጬ አንገቱን አነኩት። ግብ ግብ ተፈጠረ። ሰዎች መጥተው ለያዩንና ይጸልዩልኝ ጀመር። ከመካከላቸው አንዱ ኢየሱስ ጌታ ነው በል፣ ኢየሱስ ጌታ ነው በል ይለኝ ነበር። እኔ ግን መናፍስቱ ተቆጣጥረውኝ ነበርና ብዙ ከተናነቀኝ በኋላ እንደምንም ኢየሱስ ጌታ ነው አልኩ። በዚያው ቅጽበት አጋንንቱ ለቀውኝ ሲሄዱ ታወቀኝ። ከፕሮግራሙ በኋላም አንድ የቤተ ክርስቲያኗ አገልጋይ ወደ እኔ መጣና ኢየሱስ ይወድሃል አለኝ። እነዚያ ቃላት ለእኔ ልዩ ትርጉም ነበራቸው። ምክንያቱም ትክክለኛና እውነተኛ የመወደድ ስሜት ለመጀመሪያ ጊዜ እንዲሰማኝ አድርገውኝ ነበር። እግዚአብሔር ለእኔ እንዲህ አይነት ድንቅ ፍቅር ይኖረዋል ብዬ አስቤም አላውቅም ነበር። በጣም ኃጢአተኛ ሰው ነበርኩና። ከተጸለየልኝ በኋላ ግን ብዙ ያልተረዳኋቸው ነገሮች ነበሩ። አንድ ቀን ማታ ታዲያ እጅግ ተጨንቄ እኔ ማን እንደሆንክ አላውቅም፣ በየቸርቹ ኢየሱስ እያሉ የሚጠሩህ አንተ አምላክ እኔ ከማመልከው አምላክ የምትበልጥ ከሆነ ዛሬ አሳየኝ፣ ካለዛ ግን አንተን ስለማልፈልግህ ተወኝ ብዬ ለመተኛት ሞከርኩ። ውስጤ ክፉኛ ስለተጨነቀ ራሴን ለማጥፋት አሰብኩ። ድንገት ግን እንደ ሰመመን አደረገኝና እውን የሚመስል ራእይ ማየት ጀመርኩ። የማየው በአንድ ትልቅ ባቡር ውስጥ ከብዙ ሰዎች ጋር ሆነን በከፍተኛ ፍጥነት እንሄዳለን። የሁሉም ሰዎች ፊት ላይ ሐዘን ይነበባል። የምንሄድበት ቦታ መልካም እንዳልሆነ ሁሉም ያወቁ ይመስላል። ከመካከላቸው አንዲት ሴት ያማረ ዘርፋፋ ቀሚስ የለበሰች መጣችና ጥለህን ልትሄድ ነው አለችኝ። ወዲያው ባቡሩ ከአንዳች ነገር ጋር ተላትሞ ቆመ። ከባቡሩ ስወጣ ራሴን ሲኦል ውስጥ አገኘሁት። ከፍተኛ በቃላት ሊገለጥ የማይችል ሙቀትና ጨለማ ዋጠኝ። ተስፋ የሚባል ነገር ሁሉ ከውስጤ ተሟጦ ጠፋ። ከርቀት
እንደ መግቢያ ያለ ነገር ተከፈተና ሰይጣንን አየሁት። እሱም ከ8 ዓመትህ ጀምሮ አብሬህ ነበርኩ፣ አባትህ ነበርኩ፣ የሚያስፈልግህን ሁሉ ሰጠውህ። ስለዚህ እዚህ አስቀርሃለሁ፣ ተመልሰህ ምድር ላይ አትነቃም። አንተ የኔ ነህ፣ ትተኸኝትም አትሄድም። ስለ ሃይማኖታችን ብዙ ምስጢር አውቀሃል አለኝና እጆቹን ዘርግቶ ሊይዘኝ ተጠጋኝ። አጠገቤ ሲደርስ ድንገት በመካከላችን መስቀል አየሁ። ልክ ይህ ሲሆን ሰይጣን እንደ ሕፃን ልጅ በመሬት ላይ ሲወድቅ አየሁት። በዚህ ጊዜ ከራእዬ ነቃሁ። ስነቃ ግን ፍጹም ሌላ ሰው ሆኜ ተለውጬ ነበር። ኢየሱስ ጌታ እንደሆነ ገባኝ። ኢየሱስ ክርስቶስ ወደ ልቤ ገባ። ወዲያው ተነስቼ ወረቀትና እስክሪብቶ ወሰድኩና ጌታ ኢየሱስ ሆይ ዘመኔን ሁሉ ያንተ አገልጋይ መሆን እፈልጋለሁ ብዬ ለኢየሱስ ደብዳቤ ጽፌ አስቀመጥኩት። ሕይወቴን ለጌታ ለኢየሱስ ክርስቶስ አሳልፌ ሰጠው። በቤቴ ተከማችተው የነበሩት የጥንቆላ ቁሳቁሶች ሁሉ እስከ $100,000 የሚያወጡ ነበሩ። ከቤቴ አውጥቼ ራቅ አድርጌ ለማቃጠል ሳጓጉዛቸው 3 ስቴሽን ዋገን መኪና ሙሉ ነበር የፈጀብኝ። አውጥቼም አቃጠልኳቸው። አጋንንት ከዚያ ጊዜ ጀምሮ ወደ እኔ መምጣታቸውን አቋረጡ። ከ8 ዓመቴ እስከ 35 ዓመቴ ድረስ ካሰረኝ አጋንንታዊ እስራት በእንዲህ አይነት ሁኔታ ነፃ ወጣው። ኢየሱስ ክርስቶስ ሕይወቴ፣ ሁሉ ነገሬ ሆነ። ሰላም አገኘሁ፣ ነፍሴ ያረፈች። ድምፁን ሁልጊዜ ያሰማኛል። ዛሬ የምሥራቹን ወንጌል በመላው ዓለም እየሰበኩ እገኛለሁ። ሰዎችን ሁሉ ከድቅድቅ ጨለማ ወደሚደነቀው ብርሃኑ ኑ እያልኩ። ጆን ራሚሬዝ ሚኒስትሪስ የተሰኘ የአገልግሎት ራእይ ጌታ ሰጥቶኛል። አውት ኦፍ ዘ ዴቪልስ ኮልድሮን ወይም ከዲያብሎስ ባርነት ነፃ ወጣው የሚልና ሌሎች መጽሐፍትንም ጽፌያለሁ። እንደኔ በተለያየ የሰይጣን እስራት ውስጥ ላላችሁ የምመሰክርላችሁ ይህንን ነው። ኢየሱስ ክርስቶስ ከአጋንንት እስራት ነፃ ያወጣል፣ ከሲኦልም ያድናል፣ ይታደግማል። ይህን የምታምኑ ያድናል፣ ይታደግማል እያላችሁ ኮሜንት አድርጉ። ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ መቀበል የምትፈልጉ ይህን ጸሎት ከኔ በኋላ ጸልዩ። እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ስም ኃጢአቴን ይቅር በለኝ። ልጅህ ኢየሱስ ክርስቶስ ስለ እኔ ስለ ኃጢአቴ እንደ ሞተ እንደ ተነሣ ወደ ሰማይ እንዳረገ ዳግም እንደሚመጣ አምናለሁ። ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምናለሁ፣ በአንደበቴም እመሰክራለሁ። አምላኬ እንድትሆን በሕይወቴ ላይ ሾሜሃለሁ። ልጅ ስላደረግከኝ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም አሜን። ይህን ጸሎት ከጸለያችሁ በአቅራቢያችሁ ከሚገኙ ወንጌላውያን ቤተ ክርስቲያናት ወደ አንዱ በመሄድ የምክርና የክትትል አገልግሎት እንድታገኙ እንመክራችኋለን። ውድ የሱፐርናቹራል ቻናል ቤተሰቦች ይህን ምስክርነት ላይክ እና ሼር ማድረግ አትርሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የወንጌል ማኅበርተኛ ትሆኑ ዘንድ በአክብሮት ተጋብዛችኋል። ጌታ አብዝቶ ይባርካችሁ።